በጣም ነው ማዝነው አንተ ላይ ዳኒ፣ በጣም ነው የማመሰግነው። ና ተነስ። በጣም ነው ማዝነው አንተ ላይ። ጫማን አድርጋብሽ ምን አይመለከትም። በቃ ልጁን ነው የምፈልገው። በቃ ና ተነስ። ትሰሚኛለሽ? ምንም አይመለከትም ብለሻል። ሁለታችሁም ዝም በሉ። በቃ አንተ አንድ ይበቃችኋል። አይወጣም። ና እንሂድ። አብሽ ና ጫማን አድርጋልሽ ትፈልጋለች። ጫማ ማድረግ እህቱ ትፈልገዋለች። ትላንት ምንም አይመለከትም ብላለች። አሁን እህቷ አለች። ስለዚህ እሷ ሳይመለከታት አንተ የምታጨበጭበው እዚህም እዛም አይደብርም? አሁን እኔ ልጁ ጤነኛ ነገር አልፈልግም። ወንድሜ ነው የምፈልገው። ና እንሂድ። ወንድምሽ እኮ ይኸውና። ዝም በል አንተ፣ ዝም በል ወንድምሽ። ዝም በል። እስካሁን ድረስ ተጫወትክብኝ። ዝም በል አንተ። ቆይ ደህና ሆኖ ነው እንዴ ቢታየው? ወንድሙ ነው ብዬ ተጫወትክብኝ እስከዛሬ። ና ወንድሜ። ምን አይነት ሰው ነው ግን? ወዴት ነው የምሄደው? ሰሚኛለሽ? አሁን የፈለገችውን የማድረግ መብት አላት አይደል? እህቱ ነች አይደል? ስለዚህ ታሳክመው የፈለገችውን ነገር ታድርግ። መብቷን ወንድሟን መውሰድ ገባሽ? እስካሁን በር ዘግታችሁ የቀለዳችሁበት ይበቃችኋል። ሌላ ምንም ነገር የለም። ና ወንድሜ፣ ደህና ነህ አይደል? እንኳን አገኘሁ። እንኳን ነገር እንዴት ነው ደህና ነው የምትሉኝ? እኔ አልገባኝም። አብርሃም ደህና አይደለም ልጁ እንዴ? በምን አይናችሁ ነው የምታዩት? እንዴት ነው ደህና ነው እያላችሁ ያላችሁ? እሱ ደህና ነው። አንተ ወጣ እዚህ ቤት ሁለተኛ እንዳትመጣ። አንተ እዚህ ቤት መከልከል ማመብት አለ። አንተ ማመብት ሰጠህ ገባ? እሱ ይከልክለኝ ወይ እሷ ትከልክለኝ? አንተ ማመብት አትበል። ውጣ። አልወጣም። ምን ታመጣለህ? ይባል ኤፍሬም ዝም በል። ኤፍሬም ዝም በል። ወንድምሽን ነው ፈልጊው። አገኘሽው እንኳን አይመለከትም። በቃ ይዤው ነው መሄድ የምፈልገው። የት ነው ይዘሽው የምትሄጂው? የትም ልሂድ። ምን አገባ? ከሚስቱና ከልጁ ነጥለሽ የት ነው ይዘሽው የምትሄጂው? ምን አገባ? ገባ? ታላቅ እህትህ ለታላቅ አክብራት። አንተ መልስ ትናገር አክብራት። ስላለቀለኩ ምንም አታመጣም። ገባ? አሁን ምንም አታመጣም። ችግር ለመፍጠር ነው የመጣው። ትላንትና እኔ መብት አሳጣሽኝ አይደል? ምንም አታመጣው ማለት እሺ፣ ምንም ማምጣት አልችልም። አንቺ ብዙ ነገር ማምጣት ትችያለሽ። ችግር የለም። እኔ ምንም አታመጣም። ሁሌ እንዳበደኩ ነው። እኔ ከነሱ ጋር እኔ ማውራት አልፈልግም። ምፈልገው አንተ ነው። እንኳን አገኘሁ። የት ልንሄድ ነው? ና እንመጣለን። የት ነው? ትመጣለህ። እቤት መምጣት ነው አይደል የምትፈልገው? እዚህ ነው የምትመጣው? ዝም ብዬ ነው እኔ ዝም ብዬ አብረን እንድናሳልፍ ፈልጌ ነው። አሁን እኮ አብረን ጊዜ እንድናሳልፍ ፈልጌ ነው። እኔ እናንተ ስንት ነገር እናውራ የለ? እሺ ደህና ነኝ። በቃ ወንድሜ አብረን እንትን እንበል። በቃ ጊዜ እንድናሳልፍ እፈልጋለሁ ከአንተ ጋር። እስከዚህ ድረስ ብዙ ጊዜ እናሳልፋለን ነበር። አሁን ካገኘው ሳምንት አልሆነኝም። ስለዚህ አሁን ካንተ ጋር ጊዜ ማሳለፍ ፈልጋለሁ። አሁን ፈለግኳ ወንድሜ፣ አሁን እፈልጋለሁ። እሷ እህትህ ነች። ብዙ ልጅ አይደለ? ስማ እህትህ ነች። ልታወራ ትፈልጋለች። ምንም አይደለም እኮ ልታወራ አንዴ ሩታ አሁን እኮ የነበረችበት እየተጫጫዋችሁ እኮ ነው። አሁን አትጮህ። እነሱ ላይ ተናድጄ ነው እኔ። በቃ አንተን ግን ካንተ ጋር በቃ ጊዜ ማሳለፍ እፈልጋለሁ። ስለዚህ እንሂድ እኮ ጊዜ ስናሳልፍ ከዚህ በፊት ቤተሰብ ተሰብስበን ነው። በቃ ያው እዚሁ ማሳለፍ እንችላለን እኮ ብቻ። ኤፍሬም ዝም በል። ከቤቱ ወስዳችሁት የት ልትወስዱት ነው? ቤቱ ላይ እኮ ነው ያለው። የትስ ይሄድ? ቤት ውስጥ እኮ ነው ያለው። ምን አገባ? ቤቱ ነው። አዎ ኧረ እባክህ ቤቱማ ቢሆን እሱ ላይ እንደዚህ አይሰራም። አይገርምም? ምንድን ነው የተሰራው? ቤቱ መቀመጡ ነው። ቤቱ ቢሆን እንደዚህ ሆነ አይደል? ምን ብለሃት ነው የመጣው? ትሰማኛለህ? መናገር አይጠበቅብኝም። እሱ እኮ መናገር አይጠበቅበትም። ማየት ትችላለህ። ስራህን ሙሉ እያየው እኮ ነው። ምንድን ነው? ምን አደረኩኝ? ስራዬ ምን አደረኩ? ምንም። ምን ታደርጋለህ አንተ? ምን ታደርጋለህ? ምን ሆነሽ ነው? ምንም አልሆንኩም ወንድሜ። ደህና ነኝ፣ በጣም ደህና ነኝ። አንተ ደህና እንድትሆን ነው የምፈልገው እና ደህና ነህ። ችግር የለውም። አዎ ደህና ነህ አብርሃም። አንተ ምንም አልሆንክም። እሺ ችግር የለውም። ምንም አልሆንክም። ለሩታ እጁን ልቀቅ። ልጁን ይኸውልሽ የተወራጨ አለ በስራ ነው ያወራው። አብርሽ በቃ አንዴ ዳኒ ውጣ። ዳኒ እንነጋገር። አይወጣም። ችግር ምንድን ነው? ከእኔ ጋር ችግር እንደውም አንተ ነው የምትወጣው እንጂ እሱ አይወጣም። ችግር ሩታ ዳኒ ብዙ የሚሄድ ፍላጎት የለውም እኮ ልጁ ይፈልግም አይፈልግም እንድንሄድ ነው የምፈልገው። ልቀቂው። ልጁን ልቀቂው። ገባሽ? እህቱ እኮ ባልሽ ነው ወይ? ባልሽ አይደለም። ባልሽ አይደለም። ፈተሽዋል። አብርሃም ባሏ ነው። ጨርሰሻል። ፈተሽዋል። ብዙ እንደዚህ አትናገሪያት ሩታም። አትናገሪያት። እሺ አልናገራትም። ይቅርታ አትናገራትም። ይቅርታ በቃ አሁን ና እንሂድ እኮ እየተኮሳተርሽባት እኮ ነው። እሺ ስላናደደች የልጅ እናት ነች። እንደዚህ አትናገሪያት። እሺ
እሺ ና በቃ አሁን እንሂድ። ልቀቂው በሩታሽ አንተ ራስህ ልቀቀው እባክህ። እያወሩ አይደል እንዴ? አንተ ምን አገባህ? አንተ ጋር የሚሆን መብት አለው፣ እሱ ጋር የሚሆን መብት አለው። መብቱ ደግሞ ከሚስቱ ጋር መሆን ነው ነው ፍላጎቱ። አለቱ የፈለገችው መብት አላት። ምን ሆንኩኝ? አንተ ምን አይነት ጨካኝ ነህ? ወንድም እንደዚህ ሆኖ ከእሷ ጋር የምታበረው ጃን አይደለም ልጁ ያለበት ሁኔታ። ለምንድን ነው የምትጮኸው ዳኒ? ይኸውልህ አብርሃም ያለህበት አንተ ሲጀመር አንተ ደህና ሆነህ ታውቃለህ? ቆይ ሲጀመር አንተ ሩታ ችግርሽ ምንድን ነው? ከኔ ጋር አንተ እንደዚህ ብድ ብለህ እሷንም እያስጨነቃት ነው። ሩታ ንግግርሽ ምንም አልጣመኝም። የምታወሪው ነገር እኔ ምንም አላወራሁም። ምንም አልጣመኝም። ምንም አላወራሁም። ገባሽ? ምንም ነገር አልጣመኝም። ልጁን ልቀቂው። ባሌ ነው አይደል የምትይው? በቃ ትመጣለህ። ባሏ ነው። አዎ ትመጣለህ። ግን ከኔ ጋር ጊዜ እናሳልፍ። እዚህ አይደለም እኔ ካንተ ጋር ማሳለፍ እንፈልገው። የብቻችን ጊዜ እንዲኖረን እንፈልጋለሁ። አዎ በሩታ አንዴ ልቀቂውና እኔና አንተ ከሚስቱ ነጥላችሁት የት ነው ትወስዱት? በእግዚአብሔር እንዴ ከሚስቱ ነጥላችሁት የት ትወስዱት ነው? እያወሩ ያሉት ነገር ነው። ሰማኛል። አንተ ላቀድከው ግን እዛ ጋር ከሚዳ ጋር ለፈልገው ነገር ስላልተሳካለና አብርሃም እንደዚህ ማለት ከሆነ ፍላጎት አይሳካልም። እቅድ ነው ሰማ ያንተንና የሩታን እቅድ በደንብ ጠንቅቅ ያለ ወንድሜ ላይ አትጩህበት። ስላልገባህ ነው። መጮህ አይደለም ምንም ይገባዋል። ዝም በል በቃ። ይኸውልህ ወንድሜ እሱ መጮህ አይደለም ምንም ይገባዋል። አንተ ስላላወቅህ ነው። እሺ ከጎን ያለው እሱ ነው። እንደዚህ አትጭሙበት። እኮ እሺ ከጎንህ ነው በቃ። እና እሺ የሚያስብልህ እሱ በጣም ነው የሚያስብልህ። ሩታ በጣም ነው ለአንተ የምትጨነቀው። ችግር የለውም። እህትህ ደግሞ አንዴ ልታወራ ስለፈለገች ሩታ አንዴ ልቀቂው። ይቅርታ እህቱ ጋር ሂድ። ገባሽ አይደለ? አንዴ ልቀቂው። ማውራት የፈለገችው ነገር ማውራት ትችላለች፣ መነካካት ትችላለች። እዚህ አይደለም ማውራት የፈለገችበት ውስጥ ዳታው እዚህ ነው ብለተውረው አንተ ምን አስፈራ ይዘው ብትወጣ ምን ይሆናል? ምን ይወጣል? ከሚስቱ ጋር መሆን የፈለገው እሱ። ሰማኝ። ይሄን በር ከፍቶ ቢወጣ ይልሽ ምን ይሆናል? አንተ ውጣ። ምን ይሆናል ነው የምልህ። እንደከፈትከው አንተ ውጣ። ሰማኝ። ምንም አይሆንም። ገባህ አይደል? ምንም አይሆንም። ውስጥ ግን ቆይ ሩታ ይኸውልህ ይሄንን ልጅ ነው የምትፈልጊው? በእናትህ እሺ ስሚ ወይ ቡዜ እንዲህ ነው የምትፈልጊው? እሱ ምንም እኮ አልሆነም ማለት በርግጥ የሉም ብላቸዋል አይደለ? ወተን ነበር። ለዛ ነው የሉም ያላችሁ። ሁሌ እንደወጣችሁ እኮ ናችሁ። እኔ ስመጣ ከየት አገኘኋችሁ? ሁሌ እንደወጣችሁ እኮ ናችሁ። ሰላም ይስጣው። ይሄ ልጅ ሁሌ የላችሁም እኮ እናንተ። ምን የሆነ የሚሰጣችሁ ሰው አለ? እሺ ከየት አውቃለሁ? ሩታ ይቅርታ የላችሁም። ታውጣ አይወጣም። እሺ ልቀቂው። አንዴ አይወጣም። ነይ ቡዜ አንዴ ታው። እሺ አብርሃም ልቀቂው። በቃ ችግር የለውም። አይወጣም ማንሻ አንዴ። አዎ አንቺ እስኪ ራቅ በይ በቃ። ቡዜ አውራት። ቡዜ አብርሃም አንዴ አውራት። አንዴ በቃ ተረጋግተህ አውራት። ቻው። እኔም አልነካህም። ችግር የለውም። ልቀቂው። ምን ትችያለሽ? እኔ እኮ አላስኩት እኮ ቁጭ በይ። ሰዋትና ከእነሱ ጋር አንከራከርም። ይኸው ቁጭ ብላችሁ እንዴ ከቤት እንዳይወጣ ነገር ይሁን እናንተ ራሱ ሌላ ነገር እያሰባችሁ ነው። ሩታዬ አንዴ ታውረው በቃ። እሺ አውሪ። ታይ ልቀቃት አንዴ አብርሃም። ልቀቃት አንዴ አብርሃም። አዎ ልቀቃት አንዴ። ቁጭ በይ። ይኸው ቁጭ ያልኩት አሁን በቃ ቡዜ የፈለግሽው ነገር አሁን ከወንድምሽ ጋር ያው ወንድሜ ልንገርህ፣ አሁን እኔ ምንም ማለት አልፈልግም ካንተ ጋር። ወጥተን ከኔ ጋር ጊዜ አሳልፈህ ትመጣለህ እኮ። የት ነው የምንሄደው? እነግርሃለሁ፣ አሳይሃለሁ የምንሄድበት ቦታ እኮ። የምንሄድበት ቦታ ሩታ ማወቅ መቻል አለባት። እኔ የሆነ ቦታ ሲሄድ ከዚህ በኋላ የትም ቦታ ሲሄድ ነግሬያት ነው የምሄደው። ነግረኝ ሂድ እኮ። ይኸው በፊቷ እያወራን አይደለ? በፊቷ ነው እያወራን ያለን እኮ። እየሰማች ነው እሷ እኮ። ነግሬያት የት እንደምንሄድ። ችግር የለውም። የሆነ መናፈሻ ነገር ቁጭ ብዬ ካንተ ጋር ጊዜ ማሳለፍ ፈልጌ ነው። እኔ ነኝ የፈለግኩት እኮ። እና ለእህትህ ይሄንን አታደርግም እኮ? አደርጋለሁ። ሁላችንም እኔም ሩታም ፍሬ አይደለም። እኔ ብቻህን ነው የምፈልግህ። ዳኒም አይኖርም፣ ማናቸውም አይኖርም። እኔ ብቻዬን ነው የፈለግኩህ። ብቻ ምን መሰለህ አብርሃም፣ ያስጨነቃችሁት ነው እያስጨነቁት ነው አይደል? እሷን ነው የምትጠይቀው። እሷ ሚስቴ ፈቃደኛ ስትሆን ምንም ነገር ማድረግ አብርሽ እኮ ይሄ እኮ አይደለም አንተ። ቆይ አንቺ ባልሽ ያልፈቀደው ቦታ ትሄጃለሽ? አትሄጂማ። እኔም እሷ ያልፈቀደችበት ቦታ የትም መሄድ አልፈልግም። የትም እኮ አይደለም የምትሄደው። ከዚህ በፊት እኮ ጊዜ እናሳልፋለን። እኔ እና አንተ ስንት ነገር እናሳልፋለን እኮ በቤተሰብ ጊዜ ነው የሚኖረን፣ ተሰባስበን ሁላችን። አይደለም የእህትና የወንድም ጊዜም ይኖራል። የእህትና የወንድም ጊዜ ኤፍሬም ሳይኖር እኔና አንቺ አውርተን እናውቃለን? በቃ እኔ እና አንተ ብቻ ነው እኮ አውርተን እናውቃለን? አናውቅም ማለት። ኦኬ እሺ፣ እንደዛ ከሆነ ኤፍሬም ሄድ ካንተ ጋር ትፈልጋለህ? እኔ ማንንም አልፈልግም። አንተ ብቻ ነው የምፈልገው። ቡዜ ለምን እዚሁ አትሆንም? ብቻውን መሄድ አልፈለገም። እኔ እዚህ አይደለም። ለምን ሌላ ኢሹ እንዲፈጠር የምታደርጉት? እዚሁ በቃ ማለት የፈለግሽው ነገር እዚሁ አውሪ። አንተ ኢሹ እንዲፈጠር አልፈለገችም። ገባህ አይደል? አንዴ ወንድሟን ነው ማውራት የፈለገችው። አውራኝ ከእሷ ጋር ነው ያወራው።
እሺ ችግር የለውም። ስማኝ አብርሃም፣ አሁን ችግር የለውም። እሷ እንድትፈቅዳል ሩታ ፍቀጅለት። ከመጀመሩ ነው እንደዚህ ለኔ መልካም ነው እንኳ። እሺ ይቅርታ፣ እኔ መጥፎ ሰው ነኝ አብርሃም፣ በጣም መጥፎ ሰው ነኝ። ሩታ አንዴ ፍቀጅለትና ማለት ነው ከእህቱ ጋር አንዴ አውጥቶ ከፈለጋችሁ እኔ አልሄድም እሱ ማይሄድ ማናችንም አንሄድም። አንዴ ከእህቱ ጋር ፍቀጅለት። እንድትረጋጋ ነው የሚያለው። እሺ ይቅርታ፣ ለቅድሙ ይቅርታ። አንዴ ልቀቂውና ይሄድ። አይሄድ የት ነው የምሄደው? ግን አንዴ ይጮሃሉ፣ አንዴ ቀስ ይላሉ። ለምንድን ነው እንደምትሆኑ? ሩታ ምን ሆነሽ ነው እንደዚህ የምትሆኚው? አንዴ እህቱን እንዳናግራ ፈቅጅለት። ከይፋ ጋር ነው የሚፈልገው፣ ብቻውን መሄድ አይፈልግም። ኖ አንዴ ትፍቀድልኝና ያልኩህ አይደል አብርሃም፣ በቃ ፍቀጅለትና አንዴ እኔም ደግሞ ኮንፈርት የሚሰማኝ ከሱ ጋር ብሄድ ነው ከይፋ ጋር። ይሄን አስደስቶሻል? ግን አንቺ እንደዚህ ነው እንዴ? እኮ አይቀጥልም፣ ታውቂያለሽ አይደል? እንዴ አይቀጥልም። የሆነ ቀን ግን ይሄ ትጸጸችበታለሽ በራስሽ። እንዴ አይቀጥልም። የሆነ ሰዓት ላይ ይሄ ልጅ ይመለሳል ወደ ቀን። ምን አድርጋ ነው የምትጸጸተው? ትጸጸታለች። አንተም በጣም ነው የምትጸጸተው። ምን አድርጋ ነው? አንተ ለነገሩ አትጸጸትም። አልፈጠረብህም። ወንድምህ ሳይጠፋ አታምንም አንተ። ወይ ራሱ ሰው ካላየው አታምንም። በግድ ታጠፉት ነው ወዴት ይሰቀላል ብለሽ ነው? አብርሃም ይሄን አወየ ነው። እኔ ተው በቃ። አሁን እንኳን አገኘው፣ ዋናው ነገር እንኳን አይንህን አየው። በቃ የምፈልገው ያ ነው። አሁን እኔ የትም አልሄድም። አንተ ከሳሊስ ከዚህ ቤት ቁጭ በይ ቡዜ። በቃ ቡዜ ሰረዳ ዳኒ፣ አንተ መቀመጥ ከፈለክ ተረጋግተህ ቁጭ በል። ቡና አፍልተህ ተጫወት ምናምን ትሄዳለህ። እናንተ ጋር አይደለም ምንም ቡና አፍልታላችሁ አይደል? እህትህ መታለች። አሪፍ ጊዜ እናሳልፋለን። ራስህ አፍልተህ ተጠጣው ቡናውን። በቃ ቡዜ እንሂድ። በቃ ምንም እኔ ሳስባችሁ ምንም ነገሮችን የሚያስተካክሉ አልመሰለኝም። ሌላ ነገር እንፈልግ ዳኒ። አይ እንደዚህ ነገር የለም። እኔ እንኳን አገኘሁት እንደገና ሊያሸሹት ከአይኔ ሊሰውሩት አይሆንም በጭራሽ። እሺ ስሚኝ፣ አሁን እነሱ ከኛ ጋር ግብ ነው ያዙት። ገባሽ አይደል? አውቃለሁ። ልጁ ከቀልቡ አይደለም፣ ከቀልቡ ቢሆን ተከትሎሽ ይወጣ ነበረ። ግን እኔ አውቃለሁ እሱ ልክ ነው ዳኒ። እኔ ግን እሱ ትቼው አልሄድም። አሁን እንኳን አገኘሁት ዋናው ሩታ ምን አለ አንዴ ወንድሟ ነው አይደል? ፍቀጂላት በቃ አብሮ እንዴ ፍቀጂላት። አንዴ ታውሮ እሷ ፈቃድ ያረጋት። ቆይ እሱ ለመንቀሳቀስ እንዴ ፈልጉት አይደለም። በቃ ይሄንን እኛ እንረዳው። በቃ እሱ ፈልጉት አይደለም አይደለም ማለት እስከ ዛሬ የሚስትነት ክብር አልገባው ነበር። አሁን የሚስትነት ክብር ሲገባው ለሷ ቦታ ሰጣ። ብዙ በድያታለሁ። ሩታን ከዚህ በፊት ይቅርታ ጠይቄያታለሁ። እስከ ዛሬ ሳላከብራት፣ እስከ ዛሬ ድረስ ከእሷ ጋር ሳልሆን ልጄን ትቼ ብዙ ቦታ እንትን ብዬ ነበር። በጣም እሱ ደስ ይላል። በስነ ስርዓት ከሆንክ እኮ ደስ ይላል። ግን እንደዛ አይደለም። አንተ አልገባህ ነገር አለ። ምንድን ነው ያልገባህ? አይገባህም። አሁን ብነግርህ አይገባህም። ጭንቅላት እያተኮሰ ነው። ገባህ? ትኩሳት አለ። ቢያንስ አንዴ ሕክምና ውሰድህና አንዴ ታክመህ ገና እንደሆንክ ሐኪም የሚያደርግሃል አንዳንዴ። አልታመመም። ትናንትና እንደዛ ስላሉ ነው አይደል? አንተ እሱን ታመሃል የምትለው ትናንትና እዚህ ከመጣ በኋላ ሩታ ኤፍሬም ሁሉም ነገር አውቀውበታል፣ ነግረውኛል። አሞት ነበር። አላመመውም። እነሱ ያሉህን አትስማ። አላመመውም። ያመው ለአንተ እንትን አይፈልግም። እኔ ምንም ሳልሆን ለምንድን ነው ታተኩሳለህ ምናምን አይደለም። አሁን እሱ በተፈጠረው ነገር እንትን ካልክ ብሎ ነው። እኔ ግን የምፈልገው የትም አይደለም ከኔ ጋር ብቻ ጊዜ እንድታሳልፍ ነው። ለዛ ነው። ቆይ እናንተ ምን እንዳይሆን አንዲ በሩን ከፍቶ ከእህቱ ጋር ቢወጣ ምንድነው የምትሆነው? አንተ ምን እንዳይሆን ይፈራችሁ? ለምን እንደዚህ ፈራችሁ? ሩታ እንዴ በራስሽ ተማመኛለሽ። ወደ ቀልቡ ተመልሷል። ሚስቱና ልጆቹን እያለ ነው አይደል? በቃ ከእህቱ ጋር ይወጣ ፍቀጅለት እንዴ። በራስሽ ከተማመሽ ልቀቂው ልጁን እኮ። እሱ እኮ የራሱ ፍላጎት ነው። ሩታዬ ተይው በቃ። ካሁን በኋላ አንቺ እንዳታወሪ አታስጨንቀው። እሱ ነው ያልከው ነው የሚደረው። ለጥያቄ በራሱ ፍላጎት ከሚስቴ ጋር ነው ማለት ዳኒ። ለጥያቄ ከመልሳደብ ብትፈልገው አንተ ለሱ ብታስብ ኖሮ ይሄንን አታደርግም። ስላሰብኩለት ነው አታስብም። ማሰብን ባለው ነገር ሲጀምር አንተ ጋር ጠፍቷል። ምን እንዲሁ ነው ፈልገው አብረን ደና እንዲሁ ደና ነው አይደለም። ጋር ከመጫወቻ ውጭ ምንም ነገር አትፈይጂም። ገባሽ አይደል? ሩታ አይሆንም እያልሽ ነው እየመለስሽልን ያለ ነው አይደል? እስኪ አንቺ ጠይቂያት። ይኸውልሽ ከኔ ጋር ችግር አለ። የልጅሽ አባት ነው አይደል? አዎ። እንዲጎዳ አትፈልጊም አይደል? ደና ነው እኮ አትጎዳ። ደና አይደል? ታውቂያለሽ፣ ይሄን ጠንቅቀሽ ታውቂያለሽ። የልጅሽ አባት በስነ ስርዓት መንገድ አድርጊ። ውስቲ አንቺ ሴት ሆነሽ አሳይኝ እስቲ። አንቺ ትክክለኛው መንገድ አሳይኝ። ግን አሁን አንቺ በጣም ራስሽ ትክክል አይደለሽም። እኔ በጣም ጠንካራ ትክክል ብትሆኚ ልጁን እንዲያታረጊው እቤት ውስጥ እንዲውልልሽ ነው የምትፈልጊው። እቤት ውስጥ እንዲሆን ነው እንቅስቃሴ ሁሉ ከአንቺ ጋር ካልሆነ የትም አትንቀሳቀስም የምትይው ልጁ እንዴ። ቤተሰብ አለው እኮ ብቻውን የሆነ ይመስል ለምንድን ነው እንደዚህ የምታረጊው? እንግዲህ ቤተሰብ ሆናችሁ ተሰብስባችሁ የቤተሰብ ጊዜ እናሳልፍ አብረን። ዝም በል ያንተ ቤተሰብ ማታ አየሁ
ዝም በል እኮ አየሁልህ። ቤተሰብነት ጥግ ድረስ እያሳለፍክ ነው። አየሁልህ። ለምንድን ነው የምትጫወተው? ይኸውልህ አብርሃም እህትህ ነች። ስለዚህ ስለአንተ የምታስብ ስለአንተ የምትጨነቅ ከሆነ ይኸውልህ፣ ስለዚህ አብረን ጊዜ እናሳልፍ። በቃ ለምን አብረን ጊዜ እንዳናሳልፍ ምን ትሆነ እኮ እናሳልፋለን። ችግር የለውም። እናሳልፋለን። ደርሰን እንምጣ መጀመሪያ። በቃ አንተም ችግር የለውም። ቡና ምናምን አፍልተሽ ጠብቂኝ። እስከዛ እኔ እሱን አብሬ እንትን ብዬ ልምጣ። ምን ችግር አለ ታዲያ? ዳኒ ያው ሁሌ ረብሻ ስለምትፈጥር አንተ ሄድና እናንተ እዚህ ታወራላችሁ። አይደለም እኔ ማውራ ነገር ምንም የለኝም። ከሱ ጋር ጊዜ ማሳለፍ ነው የምፈልገው። አንቺ እስከዛ ድረስ ቤት ውስጥ መሆን ያለብሽን ሁኚ። እኔ ይመጣል። እነሱ መኝታ አይደለም እዚህ አይደለም። እኔ ውጭ ነው የምፈልገው ካንተ ጋር። የት ይዘሽ ልትሄጂ ነው? የትም አይደለም። እኔ ዝም ብዬ አብረን ጊዜ እንድናሳልፍ ፈልግ። አይዞሽ ወድሽ ውጣ። እኔ ረብሻ ሌላ ጊዜ ብቻ ነው የሚሄድ። ሁለታችሁ ብቻ ሌላ ጊዜ አሁን ደክሞናል። እኛ ውጪ ነበርን። ዛሬ ካልሆነ ደግሞ እኔ አልሄድም። እኔ አንተን እፈልጋለሁ። በቃ ስለ ራሴ ነገር ማናገርህ ነገር አለኝ። ስለዚህ አንተን ይዤ ነው መሄድ የምፈልገው። አብርሃም እሷ እህት እነሱ እንመጣለን። ተመልሰን እኮ እንመጣለን እዚህ ቤት። እንዴ እኔ ለምንድን ነው እንደ ህፃን የምታታልሉኝ? እኔ አልሄድም። የምፈልግም መብት የለኝም እንዴ? እሺ እሺ፣ መብት እኮ አለ። ግን ምን መሰለህ አንዴ እህትህ ብቻ ማውራት ፈልጋለህ። አዎ ለምን እኮ ታዲያ እዚህ ማውራት የምትፈልገው ነገር ለምን አታወራኝ? እኔን እንዳበደ ሰው ለምን የምትለው? ነው ማንም እንደዛ አላሰበም። ደህና አይደለም ምናምን ለምን ትላለህ? ትናንትናም ደህና አይደለም አብዷል እያልክ ነበር እኮ። ደህና ነኝ እንደዚህ የሚል ቃል ካፌ አይወጣም። እኔ እንደዛ ደህና ነኝ እንዳበደ ሰው ለምን የምትለው? እሺ ደህና ነኝ አብርሃም። አሁን ደህና እኮ ነው። ደህና ስለሆነ በፊት ምን ታደርግ ነበር መሰለህ? ከትጋት ትወጣለህ፣ ወቅት ታደርጋለህ ምናምን ገባ። አንዳንዴ ታማክራታለህ ምናምን አድርገን አናውቅም። ምን ይላል ወክ አድርገን እናውቃለን። አብረን ጊዜ አሳልፈን እናውቅ። እህት እኮ ነሽ፣ ብዙ ጊዜ አሳልፋችኋል። ስንት ነገር እንዳላሳልፍ ረስተው ይሆናል እኮ። ስለዚህ አሁንም በቃ ልታወራ እኮ ነው የፈለገችው። እሱ ነው ማለት ያው ያዛት ትንሽ ደቂቃ አውሩ ምናምን ልቀቂ። ሩታ ትንሽ ደቂቃ ያውሩ እኮ እዚህ ነው የምናወራው። ኖ አይደለም፣ ወጣችሁ አውርታችሁ እኔማ አልኖርም፣ ሩታማ አትኖርም፣ ኤፍሬም ማንም የለም። በቃ ሁለታችሁ ብቻ አንድ ያውርታችሁ ተመለሱ። ማናቸው ስለምን ጉዳይ ነው የምታወሩት? እኔ ስለ ራሴ ጉዳይ ነው ማወራው ነገር ያለው። ስለ ራስሽ ጉዳይ ነው ግን እንደዚህ ሆቶ ነው ሻወራሽ? አዎ ስለ ራሴ ጉዳይ ነው። እሱን ስለ ራሴ ጉዳይ ማማክረው ነገር አለ። ስለዚህ አንዴ ጊዜ አሳልፍ ከኔ ጋር። ግን ስለ ራስሽ ጉዳይ አይመስልም እንደዛ አስተኛ። ስለ ራሴ ጉዳይ ነው፣ ችግር የለውም። አይመስልም ስለ ራሴ ጉዳይ ምክር እንደምሰጥሽ ነው። አንተ ካንተ ምክር ፈልጌ ነው። አሁን እንሂድ። ናውሽ በቃ እሺ። እኛ አዛኙልለት ትመካከራላችሁ። እዚህ አይደለም እኔ የምፈልገው ውጪ ነው። ውጪ ደግሞ በጣም ይደክመዋል። እሷ እኮ ስለምታስብልኝ እኮ ነው እንደዚህ የምትጨነቀው። እሷም እኮ ስለምታስብልኝ ልክ ነው። ስለምታስብልኝ ነው እንዲሆን ያለው ስለነበረ ፀሐይ ምናምን ነገር እንዲነካኝ አልፈልግም። አሁን እንደ በፊት እኔ ራሴ አሁን ኤፍሬም ነው መኪና ሁላ የሚነዳልኝ ምናምን። ችግር የለውም። እኔ ይዤ እሄዳለሁ። ፀሐይ አይነካም። ፀሐይ እንዳይነካ ፈርተህ ከሆነ እኔ አይነካም። ችግር የለውም። እየተንከባከቡኝ ነው ኤፍሬምና። አዎ እኮ እያየሁ ነው። እየተንከባከቡ ነው። እኔ ምን አልኩኝ? ምንም እኮ አላልኩም። ግን ከኔ ጋር ሂድ ብቻ ነው ያልኩት። እየተንከባከብኩ እንደሆነ እያየሁ ነው። በጣም አሪፍ አድርገው ተንከባክበውቃል። ስለዚህ አሁን እንሂድ። ሩታ ለምንድን ነው የማትለቂው? ይኸው አብርሽ በቃ ሩታ እኮ አለች። አልሰማትም? ችግር የለውም ከእህት እንዴ እኔ ድርቅና ከእህት ጋር ችግር የለውም ወክ አድርጋችሁ ነው ብላለች ብለሻል አይደል? ሩታ አልፈቀድኩለትም አይደለም። ቤተሰብ አለው እኮ ሩታ ቤተሰብ አለው ታውቂያለሽ፣ አለው ቤተሰብ አለው ሙሉ ቤተሰብ። ስለዚህ ለቤተሰብ ምድር ስጪ። በቃ አንዴ ስለዚህ አሁን አንዴ ከእህት ጋር ወክ እያደረጋችሁ እያወራችሁ ነው ትመጣላችሁ። ታብራና ተራምድ ና አንዴ ወክ እያደረጋችሁ እና ነገር ትመጣላችሁ። እሺ አትክስቷን ተዋት። እኛም እኔም አልወጣም እዚሁ ነው የምሆነው። ተዋት እሷን። እሷ ትመለሳለች። አትያት እሷን ተዋት፣ ትመለሳለች። ልጅህም አለ እሷም አለች፣ ትመለሳለች። ግን አሁን ከኔ ጋር ጊዜ አሳልፍ። በቃ ከኔ ጋር አልናፈኩህም? ከኔ ጋር ጊዜ አታሳልፍም? እኔ አይደለም እንደዛ አይደለም ያልገባኝ ነገር ለምንድን ነው እንደዚህ የምትሆኑት ሁለታችሁ? እሺ ትናንትናም ኤፍሬም ቪዲዮ በስልኩ እያሳየኝ ነበር፣ እየጮሽበት ነበር ኤፍሬም ላይ። ጥፋት ስላጠፋ ነው እሱ። እንዴት የጮህኩበት? ጥፋት አጥፍቷል። አንተ ማታውቀው ጥፋት አጥፍቷል። እህቱ አይደለም ብጮህበት ምን ችግር አለው? እንዴ ትክክል አይደለም የጮሽበት። ችግር የለውም እሱ። ይገሳት ይጓለች። አሁን አንተም እያወራችሁ ወካርጋችሁ ነው። እሺ ተነስ አንዴ ና ያዡ እሱን ግን አትመኙ። ሌላ ቦታ ሊወስደኝ ነው እኮ እኔ አታምነኝም? እኔ ታምነኛለህ አይደል? እሱን አላምነውም እኮ በቃ እሱን አትመነው። ተወው፣ እሱ አይኖርም።
እሱ ይወጣል። አይወጣል እኮ ቆይ እሱ ይወጣል እኮ ይወጣል። ከኛ ጋር አይሄድም። አሁን እዚህ ነው እንጂ ያለው እኛ የምንሄድበት ቦታ አይሄድም። እሱ እኔ እናንተ ነን የምንሄደው። ላስወጣው እሱ ዝም በል እሺ ችግር የለም። እና እነሱ ይወጣ ስለፈለጉ ነው ወይ ደግሞ ዳኒ አትመነው ምናምን አዎ እንደዛ ስላሉ ነው። ችግር የለውም ማለት አትመነው ይወጣ አንተ ልጁ እኮ ጸራ አይደለም። ደጋ አይመለከትም። በራሱ ፍላጎት ሁሉ ነገር ያደርጋል። አይመለከትም። ምንም በራሱ ጎበዝ በጣም አሁን እኔ ካንተ ጋር ተው። አሁን እኔ ብቻ ወንድሜ ና እንሂድ። እነሱን ተው። እኔ ተወኝ። እኔ ያለ እሱን ተው። በቃ አስወጣው። እሱ ይወጣል እኮ ችግር እሱ ክፉ ነው ለኛ አይደል ሩታ? እሺ አትመነው፣ እሱን አትመነው። ክፉ ይሁን በቃ አትመነው። እሱ እኔን አታምነኝም። አንቺ ነው ምንሻል በቃ ካመንከኝ ችግር እኔ አልወጣም። እዚህ ሆናለሁ። አንተ ከሷ ጋር ደርሳለህ አውርታችሁ ምናምን ነው ገባህ አይደል? አብራም ልክ ነህ። እኔ አሁን ክፉ ሰው ነኝ ምናምን ለአንተ መጠቅም ሰው አይደለሁም። ተረዳኸኝ? ሩታም ማለች ልክ ነው። ቢኒም ያለ ማን ነው ኤፍሬምም ስለኔ ያላችሁ በሙሉ ትክክል ነው። እሺ አብራም ግን አንዴ ከእህትህ ጋር ወጥተህ ደርሰናል። በቃ ይሄን ብቻ ነው የምፈልገው ካንተ ገባህ? እሱ ላንቺ ምን ብሎሽ ነው? ምንም አላለኝም። ስትመጣ ምንም አላለኝም። ሳትዋሽ ተናገር። ምንም አላለኝም። ወንድምሽን እንየው ብሎኝ ነው። ወንድምሽን ማግኘት እፈልጋለሁ፣ ወንድሜ ማግኘት እፈልጋለሁ፣ ቤት የለም ብዬው ነበር። አዎ እኮ ይኸው አለ ቤት ነው ያለው ብሎኝ ነው ያመጣል። ስፈልግ ስለነበር ስለሰማ አለ ቤት ነው ይሽሽ እንደዛ ሳይሆን ስለነሱ መጥፎ ነገር ነገሮች ነው አልነገረኝም። ምንም አላለኝም። በጣም ጥሩ ሰዎች ናቸው። እሱ ወንድም ነው፣ እሷ ሚስት ነች፣ የልጅ እናት ነች። በጣም መልካም ሰው ናቸው። ገባህ አይደለ? ለአንተ ክፉ አያስቡም። በጣም ነው የሚንከባከቡ። በጣም ተስማማ ልክ እኮ እየነገረ ነው። አንተ ይገባል ሲናገር ለምን ፖስት የምትይው ብዙ ልክ እኮ እየተናገረ ያለው አስመሳይ ስለሆነ አስመሳይ ነው አይደል? ያላችሁትን ነው የሚለው እሱ ትናንትና የሞላችሁትን ነገር ነው እያለ ነው። ገባህ? አንተ ማን ጥቅም እንዳለው አይተናል። በቃ የትኛው ጥቅም እንዳለው አይቻልም። ለኔ በቂ ነው። በቃ ልክ ነው እኮ አንተ አሁን ብዙ አንቺ የዋህነሽ ሰውን ታምኛለሽ። ሰውን ማመን የለብሽም። አሁን እሱን ማመን የለብሽም እኮ አላመንኩትም። አላምነውም። እሱን አላምነውም። ለምን አምነዋለሁ? እኔ ማምነው አንተ ነው ወንድሜ፣ አንተ ነው ማምነው። ስለዚህ እንሂድ ከኔ ጋር ይሻላል። አብራም ይወልዳል። እነሱም መጥፎ ሰው ነኝ፣ እሷ ግን እህትህ ነች። ገባህ አይደለ? መጥፎ ሰው ነኝ ግን እህትህ ነች። እሷ ምንም አታደርግህም፣ ምንም ልትጎዳህ አትችልም። ገባህ አይደለ? ኮን ያማመች ትጎዳኛለች እኮ። ስለዚህ አንዴ ደርሳችሁ ነው ታዲያ ምን ችግር አለ? እየጠየቀችህ እኮ ነው። እህትህ የምትጠይቅህ ለምን እምቢ ትላለህ? ታላቅ ነች አይደል? እያዘዘች ነው። ስለዚህ እሺ ብለህ አንዴ ደርሳችሁ በቃ ይሄን ብቻ አይደል? ገባህ? እንዳሉክም እንዳልከውም እኔ አይደለሁም እኔ አብሬህ አልመጣም ምናምን እኔን ተወኝ። ገባህ? እኔ መጥፎ ሰው ነኝ ግን እሷ አብራቱን አንድ ለአንዴ አውርተሃል ተመለሱ። ይሄ ማለት ይደክመዋል ዳኒ ይደክመዋል። በሩቅ ቦታ ሄዱ። ቅርብ ነው የሚሉት ሩታ እዚሁ ነው የሚሉት። የትም ቢሆን ይደክመዋል። እዚህ ነው መሆን ያለበት። በጣም ደርሶ ሀሳቢ አትሁኝ አንቺ። ከእህቱ በላይ አስባለሁ አልሽ። አየን በጣም ሚስቱ አይደለው እንዴ? እንዴት ነው የሚስትነት ጥግ እያየን ነው። በጣም ነው የሚገርመው። አንቺ እንዴት ሚስቱ ነሽ ባልሽ። አሪፍ ጊዜ እያሳለፈች ነው ከእሷ ጋር። ና ተንስሽ አብርሽ አብርሃም ስማ አንዴ እባክህ ስማት። አይቅርብህ እና በቃ ረፍት አድርግ። እንደውም ለምን እንሂድ መተኛት ነው። እንደውም መተኛት ነው ፈልገው በቃ አንዴ ወታ አውራትና ተመልሰን መተኛት ነው ፈልገው። ስማኝ አብርሃም በል አብርሽ በቃ እኔ ማንጣ ዳኒ ነው አይ በቃ አሁን ያለበት ሁኔታ ደህና እንዳልሆነ አውቃለሁ። ግን እሱን ሳሊዝ አይደለም አንዴ አግኝቼዋለሁ። ከዓይኔ እንዲያሸሹት አልፈልግም። በቃ ቁጭ በሉ። እሱን ሳሊዝ መውጣት አልፈልግም። ቡና ፈራላችሁ። ይሄ ግን አይጠቅማችሁም። እንኳን ገባ አሁን ልጁ አንቺም ሆንሽ አንተም አይበጃችሁም። የሆነ ሰዓት ላይ ውሃ ላምጣልሽ ትረጋጊያለሽ። ታዲያ ውሃ ባክታ አልፈልግም። ውሃ ሩታ ይሄ ነገር አይጠቅምሽም። አንተ ውጣ። ይሄ ነገር አይጠቅምሽም። ተረጋግተሽ ቁጭ በይ። ውሃ አይጠቅምሽም። ተረጋጊ። ምን አይጠቅምሽም። አቁሚ በቃ አቁሚ። ምኑ ነው ታቁ? ይበቃሻል። ዳኒ አልሄድም። ይቅርታ አድርግልኝ። ምንም አያስፈልግም። ሁላችሁም ዋጋ ትከፍሉበታላችሁ። ዋጋ ትከፍይበታለሽ።